ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራ። ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገሬን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። በእርግጥ ይህንን ባለም ደስ ባለኝ ነበር። ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይቷቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ ጊዜ ሁላ አለና ውበት ራሱን የቻለ ፈተና። በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ። አንዳንዴ አልፎ እንደዚህ አወዛጋቢ ነገሮች ሲመጡ ከስፖርት ቋንቋ ውጪ እኛም እንደሰው ሀሳብ እንሰጣለን። በነገራችን ላይ ስማከ በጣም ከማደንቃቸው ወጣት ደራሲያን መካከል አንደኛው ነው። በጣም ነው ማደንቀው። በእርግጥ ዴርቶ ጋዳ የመጀመሪያውን ነው መጽሐፍ ያነበብኩለት። ከዛ ውጭ ያለውን ሁኔታዎችም ስላልፈቀዱልኝ ጊዜ ወስጄ ማየት ማንበብ አልቻልኩም። ግን ጎበዝ ደራሲ መሆኑን ቢያንስ አንድ መጽሐፉን ስላነበብኩለት በጣም የማደንቀው ሰው ነውና የተለያየ ጊዜ በዚህ ሴትዮ የተነሳ ብዙ ጊዜ ስሙ በተለያየ መንገድ ሲነሳ አስታውሳለሁ። እንዳውም በተለይ አንዴ ሶሻል ሚዲያ ላይ ከሷ ጋር ላይቭ ገብቶ የማይሆን ስድድብ፣ እሷ በነገራችን ላይ ሜላት ነው እንደምትባለው፣ ያ በተለያየ ጊዜ ሶሻል ሚዲያ ላይ የቀጥታ ስድድብ ውስጥ ትገባለች፣ ትሰዳደባለች፣ እንትን ትላለች ምናምን ነገርና የሆነ ጊዜ እሱ ተደርቦ ገብቶ እሷን ለማገዝ በሚመስል መንገድ በጣም ተተችቶ ነበርና እኔ ራሱ በጣም ገርሞኝ ነበር። ማለት በዚህ ልክ ራሱ እንዴት ያዋርዳል? ላይቭ ሶሻል ሚዲያ ላይ ገብቶ ሚስቱን በዚህ መንገድ አይደለም ፕሮቴክት ማድረግ ያለበትና እንደውም ከዛ እንድትርቅ ነው ማድረግ ያለበት ለራሱ ክብር ሲባል። ምክንያቱም እሷ ማለት ሚስቱ እስከሆነች ድረስ በቀጥታም ሆነ በተዘዋዋሪ ቀጥታ ሊባል ይችላል የራሱን ክብር ሪፕሬዘንት አደርጋለችና ጭራሽ እሷን ከሶሻል ሚዲያው የኦንላይን ስድድብ ራሷን እንድታገል ማድረግ ሲኖርበት እሱ ራሱ ገብቶ ቃላት መመላለስ ልክ አልነበረም የሚል ትችቶች በጣም በዝተው ነበር። እኔም እሱን ሸር አደርግ ነበር፣ ያው ካለኝ ክብር የተነሳ ማለት ነው። ሄዶ አሁን ደግሞ ሌላ ነገር ነው የሚሰማው። ታሪክ ውስጡም ብዙ ነገር ነው። አሁን ከበቃሉ አላምረው ያ ወዳጄ ነው። በቃሉ አላምረው ከሱ ጋር ይመስለኛል ኢንተርቪው ያደረገው። ትንሽ ፊቱ እንትን ብሏል፣ ግን በድምጹ እንደዛ መሰለኝና የሚናገረው ነገር በጣም የሚዘገንን ነው። ከኤርፖርት ቃረስቼ ስመለስ ከወንድ ጋር ተኝታ አገኘዋት ነው የሚለው። ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገሬን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር።
ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። ሌላኛዋን ሚስቱ ነው ወይስ ይችኛዋን ነው? እንግዲህ ሶሻል ሚዲያው እየተቀባበለው ያለው እሷን በተመለከተ ነው። በሌላ መንገድ ደግሞ እሷ ስለ ውበቷ ፈተና እንደሆነባት፣ በውበቷ ፈተና የሆነባት ደግሞ ሴቶች መሆናቸውን እየገለጸች ብዙ ግልጽ ያልሆነ ነገር ነው የምታወራው። ማለት ፈጣሪንም እስከ ብሌም እስከ ማድረግ ድረስ ለምን ቆንጆ አድርገህ ፈጠርከኝ ተብሎ የመጀመሪያው ነገር ፈጣሪ ብሌም አይደረግም። ከዛ ሲቀጥል ሴቶች እንዴት ነው ፈተና የሆኑባት በውበቷ ብዙም ግልጽ አይደለም። ዞሮ ዞሮ ግን በራሷም ቆንጅና ደግሞ በዚህ ያህል እርግጠኛ ሆና መናገሯም ደግሞ ሌላ እኔ ግራ የገባኝ ነገር ነው። የመጀመሪያው ነገር ቁንጅና ማለት ምን ማለት ነው? የቁንጅና ዴፊኒሽኑ ምንድን ነው? አይን፣ ጥርስ፣ ይሄ ቆዳ የተቀባው ቆዳ እንትን ምንድን ነው? በአርቲፊሻል ነገሮች የተቀባውና የተቆነጃጀው እንትን የተቀጠለው ጸጉር የራሱ ያልሆነው ምኑ እሱ ነው ቁንጅናው ማለት። ቁንጅና እኮ ዴፊኒሽኑ ብዙ ነው። ቁንጅና የመጀመሪያው ክብሯንና ማንነቷን የምትጠብቅ ሴት ባል ካገባች ለባሏ ለትዳሯ ታማኝና ተገዢ የሆነች ለራሷ ክብር ያላት በይፋ ትዳሯን እስካላፈረሰች ድረስ ከሌላ ሰው ጋር እንትን ማትል እምነቷን፣ ባህሏን፣ ወጓን አክባሪ፣ ሌሎችም ሰዎች አክባሪ እና ብዙ ነገር ሊባል ይችላል። አላቅም እኔ መስፈርት ከምላችሁ የራሴ ነው የተናገርኩ ያለሁት። ግን በዚህ ውስጥ ነሽ ወይ አንቺ? እርግጠኛ ሆነሽ ስለ ቁንጅናሽ ስታወሪ የሱን ነው አሁን እቺ ታረግሽ አላረግሽ እሱ ሌላ ጉዳይ ነው። እሱንም ሳላረጋግጥ በሱ ላይ እንትን ማለት አልችልም። ግን አንቺ አሁን ስለ ቁንጅናሽ መጀመሪያ እርግጠኛ ነሽ። ከዛ ሲቀጥል ደግሞ ቁንጅናዬ ያመጣብኝ ጣጣ እያልሽ እንትን እያልሽ ነው። ከአንቺ በላይ ቆንጆ የሆኑት ስንቶቹ እኮ ስንት ነገር ተቋቁመው አልፈዋል አይደል እንዴ? ስም ብንጠራ እንደው አንደኛዋን ቆንጆ ከሌላኛው ቆንጆ ማሳነስ ይሆንብናል እንጂ በጣም ሴሌብሪቲ የሆኑ በኢትዮጵያ ኮንቴክስት ማለት ነው አርቲስት የሆኑ ዘፋኝ የሆኑ ብዙ አይነት እንትን ላይ ያሉ እዚህ ሶሻል ሚዲያው ላይ ያሉ በሌላም ቢዝነስ ይሰማሩ ሴቶች በብዙ የሰው ትኩረት የሚስቡ ሆነው ግን ያንን ተቋቁመው ብዙ ርቀት የሄዱ ሰዎችን መጥራት እንችላለን። ግን በዚህ ልክ የመጀመሪያው ነገር በቁንጅናሽ እርግጠኛ መሆንሽ አንድ ነገር ነው፣ ኮንፊደንስ ነው ኦፍ ኮርስ። ግን ደግሞ ከዛ ስለመጣብሽ ፈተና ያን ያህል ማለትሽ እኔ የተረዳሁት ነገር ምንድነው የሚነሳብሽ ውንጀላ፣ ይሄ የፌስቡክ ወይም የማህበራዊ ሚዲያ ውንጀላ በባሏ ላይ ቺት አድርጋለች ምናምን የሚባለው ውንጀላ እውነት እንዳይሆን ፈራው። ምክንያቱም አንዳንዴ በዚህ ልክ ግልጽ ያልሆነ ነገር ምልልስ ውስጥ ወይም ትረካ ውስጥ የሚገቡ ሰዎች ምን ያለበት ምን አይችልም እንዲሉ ስለሆነ እንደዛ ይመስላልና ቢ ዮርሰልፍ የራስሽን ሁኚ። ቁንጅናማ አለ ብለሽ ካሰብሽ እሱን እንደ መልካም ነገር ውሰጁ እንጂ ፈጣሪ ለምን ትወቅሻለሽ? ፈጣሪ ተጨንቆ ሰርቶኛል ካልሽ ተጨንቆ በሰራሽ ፈጣሪ ለምን ነው ብሌም የምታደርጊው? ቆንጆም ከሆንሽ በቁንጅናሽ ተመኪበት ወይም ደግሞ ቁንጅናሽን ጠብቂው እንጂ ለምን ታማርሪበታለሽ? ስህተት እንድትሰሪ ገፋፍቶሽ ከሆነ በግልጽ ተናገሪ። ቁንጅናዬ አይተው ሰዎች ፈተውኝ በዛ ፈተና ውስጥ ወደኩኝ የቁንጅናዬ ጉድ ሰራይ ከሆነ እሱን በግልጽ ንገሪኝ። እንደዛ ነው የሚሻለውና ለማንኛውም እሱን ለማለት ነው። ስማ ጋር ነበሩ፣ ተለያዩ። ሰው ተለያዩ እና ምን ይሁን ሌላ ሰው መጠባበስ አይችልም። ዞይ ነበሩ ከሚስቱ ጋር ተለያዩ፣ አለቀ እና ምን ይፈጠር? እና አብረው ሆኑ። ምን ልትፈጥሩ ነው? የተለያየውን ሰው በግድ ባል ልታረጉ ነው? የተለያዩትን ሰዎች በግድ ባል ነው? ሴት ለሴት መርዝ ናት። ሴት ለሴት ክፉ ናት። ጌታ ምስክሬ። ቪዲዮ ያቀናበሩት የተናገረችው የበፊት ባለቤቱን ማን ነው? ይስማከ አርቲስት ይስማከ ማለት ነው። የበፊት ባለቤቱን አልጋ ላይ የያዛትን ከሷ ተለያይቶ ከሜላት ጋር የሆነውን እሱ ሜላትን አልጋ ላይ እንደያዛት አድርገው ያወራሉ። እንዴ ይስማከ እኮ እዚህ ሀገር መጥቶ በበሽታ እያለ ሜላት ነበረ ከጎኑ ሆና ስንት ነገር ስታደርግለት ነበር።
ስንት ነገር ምንም 5 ሳንቲም ሳይኖር ጌታ በሚያውቀው ከአንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማው፣ የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም። አልሰማሽም። ይሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ ተረዳሽኝ? ወጥተሽ በየሚዲያው እንደዚህ ያደረገኝ እንደዚህ በድሎኝ ከምትይ መጀመሪያ ላንቺ ለባልሽ ትመጪው ነበረ። አንዳንድ ሰዎች አሉ በነገራችን ላይ ለውጭ አልጋ ለቤት ቀጋ የሆኑ ሰዎች አሉ። ለውጭ አልጋ ናቸው ሲታዩ ለሰው በጣም መልካም በጣም ጥሩ በቃ ናይስ የሚመስሉ፣ ለውስጥ ግን እሾህ ውጋት ለውስጥ ሰው ግን ውጋት በቃ የለም። ይሄ አጋምሾህ ታውቃላችኋል? ልክ እንደ አጋምሾህ የሚዋጉ ሰዎች አሉ። እንደ አጋምሾህ ውጊያቸው ራሱ ከባድ ነው። የነሱ ውጊያቸው በጣም ከባድ ነው። እግዚአብሔር ከእንደዚህ አይነት ሰዎች ይጠብቃችሁ። እግዚአብሔር ምስክሬ ነው። ወንዶችም ሴቶችም አሉ። ለውጭ ሰው ናይስ ይመስላሉ። በቃ ጥሩ ነው የሚመስሉት። ለውጭ ሰው ጠብር ግፍ ነው የሚሉት። በቃ ለውጭ ሰው አዛኝ ምናምን ፈጣሪያቸውን የሚፈሩ በቃ ብሉልኝ ጠጡልኝ ነው። እቤት ውስጥስ ሌላ ሰይጣን የወረሳቸው ይመስላል። ሰላም የላቸው። ራሳቸው ታምሰው ሰው ነው የሚያምሱት። በቃ ምንም መረጋጋት የሌላቸው፣ ለትዳራቸው አጋር ክብር የሌላቸው፣ ፍቅር የማያውቁ የሆነ ፊልም ላይ እንኳን የሆነ ነገር አይታችሁ የሆነ ነገር ይሄን እንኳን እናድርገው እንኳን ብትሏት ወይ ደግሞ ብትሉት ኧረ እዛው ሂጂና ፊልሙ ጋር ነው የሚሉሽ እንጂ የሆነ አንደርስታንድ እንኳን አድርገውሽ የሆነ ፍቅር እንኳን መስራት እንኳን አይፈልጉም። እዚህ ሶሻል ሚዲያ ላይ ያሉት ተደራጅተው ጨዋና ቆንጆ ሴቶችን አታክ የሚያደርጉ ባልመልሽ ጨዋታ የሚጫወቱ በራስ መተማመን የሌላቸው ሴቶች ባላቸው ሲማግጡ አግኝቷቸው ጥሏቸው የሄዱ ሴቶች የፈቱ ሴቶች ናቸው። የፈታች ሴት ለሌላ ሴት ጠበቃ ሆና የመናገር አቅምም ሞራልም የላትም። ስለ ወንድ ልጅ የመናገር ወንድ ልጅ ወታ የመሳደብ ወንድ ልጅ የማቋሸሽ ሞራልም አቅምም ብቃትም የላትም። ነፍስ እንዳይጠፋ እኔ ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔ እኮ ሰዎች ራሱ ታስረዋል 1 ዓመት ምናምን ዲፖርት ብዙ ነገር ፈጥሬያለሁ። ብዙ ነገር አድርጌያለሁ። እዚህ ጋር ማውራት አልፈልግም። ዮኒ ያውቃል የሄድኩበትን ርቀት ምን እንደማደርግ ምን አይነት ያውቃል። ገብቶሃል? እኔ የማንንም በደል መሸከም አልፈልግም። አሁን ላይ ማንም ተንኮለኛና ክፉ ሰው አንድ ህይወቴ አንድ ነፍስ ነው ያለችኝ። እሷን እንዳልኖር ካደረገኝ አብረን አንኖርም። ሰው ጋር አልደርስም። እኔ በጣም ሰላማዊ ሰው ነኝ። እኔ ጅቦን ልጠይቀው ሜሉዬ እንደተለመደው ይሄ ዝም ብሎ ተሰዳድቦ በቲክታክ አውርተን የምንተላለፈው አይደለም። ዮናስ አንድ ነገር ልንገርህ። ዮናስ አሁን ሜሉ አደረገች ምናምን ሳይሆን አሁን በዚህ ደረጃ ልዕልቲን እንቁርቲ ነው ብዙ ሰው የሚላት፣ እሷም ራሷን እንቁርቲ ትላለች። ምንም ችግር የለውም። እኔ እሷን መሳደብ መናገር ሳይሆን እንደዚህ በመሰዳደብ ህይወት አይቀጥልም አይደል? እንዴ እሷ ናት እኮ ዞይ ተናግሮት አያውቅም። ልንገርህ፣ ዞይ ተናግሮት አያውቅም። 3 ዓመት ስትሰድበው ሜሉ ተናግራት አታውቅም። አንድም ቀን በክፋት ሜሉ አልነበረችም። ሜሉ የመጣችው አሁን ነው። ኧረ መታለች። ቆሻሾች ሰድበዋት ሄዳ ነው እንጂ መታ ነበር። አባዬ አዳምጠኝ። እኔ የምልህ አሁን በዞና በእሷ መካከል ያለው አሁን የተፈጠረው አይደል? አሁን ዞ ያሳለፈው ከእሷ ጋር ይኖራል። አሁን ደግሞ ይሄ የሚያሳልፈው ሌላ ስለ አንቺ ማለት እያለች በተክሊል ያገባሽ ከእንደገናም እሱ ፈተሽ ሌላ በትዳር ላይ የነበረ ወንድ አንቺን አፍቅሮ ሲመጣ የተቀበልሽ እንስት፣ ትዳሩን ፈቶ አንቺ ጋር ሲመጣ የተቀበልሽ ሴት፣ ከዛም ደግሞ እሱን ፈተሽ ዛሬ ልጆቹን ያጣ ነፍሱ ማረፊያ ያጣች ወንድ ገንዘቡን አምጥቶ ሲበትንና ሲረጭብሽ ተመችቶሽ የተቀበልሽ ሴት፣ እውነት ለዚህ ሰው ተቆርቁረሽ ነው ወይንስ ገንዘቡን ላለማጣት ተጨንቀሽ ነው? እንደዚህ ምልሽ የተወለድሽበትን ትናንትና ተክሊል በተክሊል ብቻ በቤተ ክርስቲያን ስርዓት ያገባሽ ድጋሚ ያገባሽ ሴት ሆነሽ የተወለድሽበትን ማህተብሽን በጥሰሽ ነጠላ ለብሰሽ ስትመሰክሪና ስትናገሪለት የነበረውን እመቤቴን ክደሽ 2 ወርና 3 ወር ባልሞላው ቀን ጊዜ ውስጥ ዞይ ብለሽ ዞይ ላይ እንደ ፋርማሲ ባብ ተጠምጥመሽበት ያለሽ አንቺ ዞይን የእውነት ወደሹ ነው አይደለም? አንቺ ዞይን ወደሹ አይደለም። አንቺ ለነፍስሽ የምትሳሽ እንጂ ለእውነት ፈጣሪን የምትፈሪ ፈራ እግዚአብሔር ያለሽ ሴት አይደለሽ። አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሁኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ፣ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ
በየትኛውም የኑሮ ደረጃ ላይ ሆኑ፣ የትኛውንም እምነት ተከተሉ፣ የትኛውን የሚያክል ጠንካራ ሆኑ፣ ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያደርጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። በቃ ማለት ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳርጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ። በቃ በጣም ማለት ነው ከምናገረው በላይ በቃ ከምናገረው በላይ። አንዳንዴ ቆንጆም ሳትሆኑ ከሰው አይንም ሳትገቡ የተረጋጋ ህይወትና በቃ ደስ ያለ ህይወታችሁን ብትኖሩ በቃ በምን ጣዕሙ። ሰው አይን ውስጥ የምትገቡ ከሆነ ግን በተለይ በራስ መተማመን የሌላቸው ሰዎችና በቃ ማለት ፈርሃ እግዚአብሔር የሌላቸው ፈጣሪያቸውን ለፈጣሪያቸው የማይገዙ ሰዎች ማለት ነው፣ በህግ በመገዛት የማያምኑ ሰዎች፣ በራስ መተማመን የሌላቸው ሰዎች በጣም ነው ቻሌንጅ የሚያደርጓችሁ ጌታን በጣም ማለት ነው። እና በቃ ውበት ፈተና ነው። በቃ ውበት ቆንጆ መሆን መከራ ነው። በቃ እኔ በተለይ ከልጅነቴ ጀምሮ ይኸው እስካሁን እድሜ ያለው ትምህርት ቤትም ሴቶች ናቸው ቻሌንጅ የሚያደርጉኝ፣ ካደኩ በኋላም ሴቶች ናቸው ቻሌንጅ የሚያደርጉኝ። እንደኔ ኩል አንድ ቀን ማለት እኔ አንድ ቀን ለሰው ክፉ ነገር አስቤ አላውቅም። ለሰዎችን መልካም ማድረግ፣ ለሰዎች በጎ ማድረግ፣ ለሰዎችን ከማዘን ከመርዳት ውጭ ለሴቶቹ ሳፖርት ከማድረግ ውጭና እነሱ ደግሞ በአንጻሩ ኦ ማይ ጎድነስ እኔ እንጃ የምር ይደብራል። ግን በጣም በቃ የምር እኔ እንጃ እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት የምር። እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይሄን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች ሆነ በመሰዳደብ የሚሆን ነገር አይደለም። ወይ እኔ ስለተሳደብኩለት ወይ እሱ ስለተሳደበላ ሳይሆን ቁም ነገር የመቆም አለበት። የያዙት ነገር ቁም ነገር ከሆነ እሷ ናት እኮ አላቁም ያለችው። እሷ ናት ያስቸገረችው። ገብታለች። እሷ ናት እኮ ያስቸገረችው። ምንድነው መፍትሄው? አሁን ለምሳሌ መናገር እኮ ያለበት ይቦ እሷ ጋር ሄደ ምንድነው የምትፈልጊው? በሰው ፕራይቬት ላይፍ ገብተሽ የምትፈተፍችው ምን ስለሆንሽ ነው? ምን አገባሽ? ለምን አትነ በጣም ልጆች ናቸው እንዲ። አሁን ለምሳሌ ዞይና ሜሉ ህጻናት እኮ አይደሉም ብሮ። እንዴት ዞይ ነው ቢሉ ካሱ አይታሰር ምን አታውቅም እንዴ? ለሷ እኮ መጥፎ ነው የራሱ ማለት ነው። የሰው ዲፕሬሽን ውስጥ ሰው እንዲገባ እያደረገች ጭንቀት ውስጥ እንዲገባ እያደረገች ሰው ማንም ያለካትን ማንም ዙሪያ ላይ ያትን ሰው የሰው ህይወት አላስኖር ካለች እንዴት በአንድ ቦታ እየለፈለፈ መኖር አትችልም? እየወጋች እኮ ነው ሰው እኮ ዋጋ ያስከፍላታል። ዋጋ ያስከፍላታል ነገር አይደለም። ስም እኮ ነው በቃ ስም። ልጆች አሉ፣ ቤተሰብ አለ። ያን ነገር ሁሉ በዛ ልክ ስትሰፈር ከዛ በኋላ መመለስ አትችልም። ስም እኮ አንዴ ከጠፋ ለሷ ቀላል ነው ቁጭ ብላ እያደረገች ስለሰው ስታወራ። ያ ሰው ግን ልቡ ይቆስላል። ብዙ ነገር ውስጡ ላይ ብዙ ነገር ይፈጠራል። ትቀልዳለህ እንዴ? ለስንት ዓመት የገነባሁት ማንነቴን ለስንት ዓመት አንገቴን ደፍቼ የኖርኩበትን እኔ አይደለም የሰው ህይወት የሰው ባል መለከት ይቅርና ራሴን ደብቄ ምን ይኸው እሱ እኮ ይነግርሃል። ተሰብስበው እንኳን እነሱ እንኳን ሳገኛቸው ነው የተቀመጭ እንኳን ሲሉኝ ሰላም ተሰጥቻቸው እኮ ነው የምሄደው። እንጀራ ልገዛ እንኳን ሲያገኙ እና ይስማከ እግዚአብሔር ይሁን ይሄን ጌታ ማለት ውስጥ በጣም ተጎድቷል፣ ተሰብሯል፣ ይታወቃል። ጠፍተሃል ደግሞ። ስለዚህ ወደ እሱን የመሰለ ጭንቅላት እሱን የመሰለ የመጽሐፍ የስነ ጽሁፍ ችሎታና ይዘት አቅም ይዘህ ባትጠፋ ሶሻል ሚዲያ ላይም ወጣ ገባ ባትል እዛው መጽሐፎቹን ብታመርትልን እሱን ብትቀጥል በጣም አሪፍ ነው። ከዛ ውጭ ግን የከዳሽ ሴት ቺት ያደረገች ሴት በአንተ ላይ የማገጠች ሴት ሲጀመር ሚያንተ ስላልሆነች እሷን ተዋት። ህይወትክን ቀጥል፣ መጽሐፍክን ቀጥል፣ አምርትልን ለማለት ያህል ነው። ለማንኛውም ሁሉም እንደየሰራ ያገኛል። ይመቻችሁ።